ሁላችንም ኢሳይያስ ምዕራፍ 55 ከቁጥር 1 ጀምሬ በክርስቶስ ኢየሱስ ስም አነባለሁ እስከ ቁጥር 5 ድረስ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁና የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ጆሮአችሁንም አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለም ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብ ምስክር፣ ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ የማታቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብሮሃልና። ስለ አምላክ ስለ እግዚአብሔር የማያውቁ ሕዝብ ሁሉ ወደ አንተ ይሮጣሉ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ ብሉም ኑ ይላል። ክብር ለኢየሱስ ይሁን። ያነበብነው የመልእክት ክፍል ያለው ኢሳይያስ 55 ከ1 እስከ 5 ያለውን ክፍል ነው ያነበብነው። ምንድን የሚለው? እናንተ የተጠማችሁ ሁሉ ወደ ውሃ ኑ ብሎ የተጠሙትን ይጠራል። ገንዘብ የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅ ወተት ግዙ። ገንዘብ እንጀራ ላይደለ የድካማችሁ ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብ ምስክር፣ ለወገኖችም አለቃና አዛዥ እንዲሆን ሰጥቻለሁ። እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤል ቅዱስ አክብሮሃልና። ስለ አምላክ ስለ እግዚአብሔር የማያውቁ ሕዝብ ወደ አንተ ይሮጣሉ ይላል። ክብር ለኢየሱስ ይሁን። ታውቃላችሁ፣ በዚህ ዘመን ሰዎች ደስታን፣ ሰላምን፣ እርካታን፣ የሕይወት ትርጉም በብዙ ቦታዎች ይፈልጋሉ። አንዳንዶች በገንዘብ፣ ሌሎች በስልጣን፣ ሌሎች ደግሞ በዝና ወይም በዓለማዊ ደስታ ውስጥ እርካታን ለማግኘት ይጥራሉ። ነገር ግን እግዚአብሔር ኑ ብሎ ይጣራል። ለምን? የምትፈልጉትን ሁሉ በእኔ ዘንድ አለ የሚል ጥሪ ነው። ካለፈው ካነበብ ነው። ክብር ለኢየሱስ ይሁን። ስለዚህ የሚጠራው ማን ነው? የተጠማችሁ ሁሉ ኑ ይላል። ይህ ቃል ትዝ ይላችኋል። በዮሐንስ ወንጌል ምዕራፍ 7:37 ላይ ጌታ ኢየሱስ በኋለኛው በዓል ጊዜ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብሎ ሲጣራ፣ ይሄ ጥማት ወገኖቼ የሥጋ ጥማት ሳይሆን የነፍስ ጥማት ነው። ነፍስ ለመርካት ስትፈልግ፣ ላልረካች ነፍስ፣ ላላረፈች ነፍስ፣ ብዙ እርካታና እረፍት ለምትፈልግ ነፍስ የቀረበ ጥሪ ነው። ጥሪው ለምሳሌ ያህል በበረሃ ውስጥ የጠንፋ ሰው ውሃ የጠማውን ሰው በበረሃ ውስጥ ያለ በምድረ በዳ ውስጥ ያለ ውሃውን የጠማውን ሰው ወርቅን ብትሰጡት፣ ገንዘብን ብትሰጡት ከውሃ ይልቅ አይመርጠውም። የሰጣችሁት ነገር አስፈላጊ ቢሆንም ግን አይመርጠውም። ለምን? ምክንያቱም በዚያን ሰዓት የሚያስፈልገው ውሃ ስለሆነ ነው። ለሕይወቱ ማቆያ የሚያስፈልገው ውሃ ስለሆነ ነው። እንዲሁ ሰው ሁሉ የዓለም ሀብት ሁሉ ቢመጣለት፣ ዝና ቢመጣለት፣ ክብር ቢመጣለት፣ ገንዘብ ቢመጣለት፣ ወርቅ ንብረት ቢያገኝ ወገኖቼ ክርስቶስ ኢየሱስ ያላረካው ሕይወት መርካት አይችልም። እውነተኛም እርካታ የሚገኘው ከእርሱ በሚገኘው ነገር፣ ከእርሱ ጋር በመታረቅ፣ ከእርሱ ጋር በመቀራረብ፣ ከእርሱ ጋር ወገኖቼ በመጠጋጋት፣ እርሱን በመቀበል፣ እርሱን በእምነት ወደ እርሱ በመቅረብ የሚገኝ እርካታ ነው። ሌላው ቦታም ላይ ይናገራል። ማቴዎስ 11 ቁጥር 28 ላይ እናንተ ሸክም የከበደባችሁ ሁሉ ኑ ወደ እኔ እኔም አሳርፋችኋለሁ ይላል። ክብር ለኢየሱስ ይሁን። አያችሁ፣ ሰው ዝነኛ ሆኖ ሸክም የከበደበት ሊሆን ይችላል። ሰው ገንዘብ ኖሮት ሸክም የከበደበት ሊሆን ይችላል። ሰው ታዋቂ ሆኖ የሚያስፈልገው ነገር በምድር ላይ ሁሉ መልቶለት ነገር ግን ሸክም የከበደበት ሊሆን ይችላል።
እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ። እግዚአብሔር የሚያሳርፈው አለ፣ ገንዘብ የሚያሳርፈው አለ። ገንዘብ ወይንም ሀብት ንብረት የተወሰነው ነገራችሁን ሊነካ ይችላል። እውነተኛ እረፍት ያለው ግን በጌታ ላይ ነው። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ወንድሞቼና እህቶቼ ዛሬ ነፍሳችሁ የምትጠማው ምን ይሆን? ውስጣችሁ የሚጠማው ምን ይሆን? ክርስቶስ ኢየሱስ ከሚሰጠው ነገር የሚጠጣ እረፍትን ያገኛል፣ ሰላምን ያገኛል። የእግዚአብሔር ስም የተመሰገነ ይሁን። የዓለም ነገሮች በአጠቃላይ ሐሰተኛን እርካታን የሚሰጡ ይመስላሉ፣ ነገር ግን እውነተኛ እርካታን አይሰጡም። እውነተኛ እርካታ ያለው በጌታ እጅ ብቻ ነው። ብዙ ሰዎች ዛሬ ለመርካት ይህን ነገር ባገኝ እኮ ነገሬ ይስተካከልልኝ ነበር፣ ነገሬ ሁሉ ይሞላልኝ ነበር ይላሉ። ገንዘብ ባገኝ፣ ስራ ባገኝ፣ የስራ በሮች ቢከፈቱልኝ፣ ትዳር ባገኝ፣ እንዲህ ባገኝ በቃ ርፍል ነበር ይላሉ። ነገር ግን ትዳርም አያሳርፍም፣ ገንዘብም አያሳርፍም፣ ስልጣንም አያሳርፍም። እውነተኛ የሚያሳርፈው የታረከው ጌታ እግዚአብሔር ብቻ ነው። እውነተኛ እረፍት ያለው በሱ ነው። ወንድሞቼ በዚህ ቦታ ላይ የሚጣራው ይህንን ነው። ኑ የተጠማችሁ ሁሉ ወደ እኔ ኑ ብሎ የሚጣራው ምንድነው? የነፍስ ጥማት፣ የነፍስ እርካታ ለማግኘት የነፍስን ጥማት ላለባቸው ነው የሚጣራው። በኋለኛው ጊዜ ከበዓሉ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አለ። ለዘላለም እርካታ የሚሰጠው ኢየሱስ ብቻ ነው። አሜን። አዎ ኢየሱስ ብቻ ነው። ለዘላለም ከጥማት ሊያሳርፍ የሚችል ኢየሱስ ብቻ ነው። እርግጠኛ ነኝ ብዙዎቻችሁ ኢየሱስ ክርስቶስን እንደ መድኃኒታችሁና እንዳዳኛችሁ አርጋችሁ እንደተቀበላችሁ ታውቃለሁ፣ ደግሞ ማምናለሁ። ነገር ግን ከዛ በላይ ያለፈ ከእርሱ ጋር የሆነ ንክኪ፣ ከእርሱ ጋር የሆነ ህብረት፣ ከእርሱ ጋር የሆነ አንድነት ያስፈልጋል። ከዛ በላይ የሆነ ለጥማታችሁ ወደ ዓለም አትሩጡ። ለጥማታችሁ ይሄ ነገር ያሳርፋኛል ብላችሁ አትበሉ። ግድ የላችሁም። ኢየሱስ የዘላለም እርካታ ነው። አሜን ትላላችሁ? እነዚህ ነገሮች ሁሉ አያስፈልግም እያልኳችሁ አይደለም። ኦቨር ግን እዛ ላይ ለመታመን ልባችሁ በዛ ላይ አይውደቅ። ልብን ፈጽሞ የሚያሳርፍ ኢየሱስ ነው። ጥያቄዎች ሁሉ የሚመለሱት በኢየሱስ ነው። እውነተኛ እረፍት ያለው በኢየሱስ ነው። እውነተኛ ዓለም እረፍት ብትሰጥ ኖሮ፣ ገንዘብ እረፍት ቢሰጥ ኖሮ፣ ሀብት ንብረት እረፍት ቢሰጥ ኖሮ፣ ስልጣን እረፍት፣ ታዋቂነት እረፍት ቢሰጥ ኖሮ ወንድሞቼና እህቶቼ ኢየሱስ አይመጣ ነበር። ለዚህ ለተቀበዘበዘ ዓለም፣ ለዚህ እረፍት ለማይሰጥ ዓለም ኢየሱስ ክርስቶስ መጣና ኑ ብሎ ተጣራ። ዛሬም የነፍሳችሁን እርካታ ለማግኘት በተለያየ መንገድ እናገኛለን ብላችሁ የምታስቡ ወንድሞቼና እህቶቼ ልንገራችሁ፣ የነፍስ እርካታ ያለው በኢየሱስ ብቻ ነው። ገንዘብ እንጀራ ላይደለ የድካማችሁን ዋጋ ለማያጠግብ ለምን ትመዝናላችሁ እያለ እግዚአብሔር ጥያቄን ሲጠይቅ እናያለን። ለማያረካችሁ ነገር ሕይወታችሁን ለምንድነው የምታጠፉት? ለምንድነው የምትበዘበዙት? ለምንድነው እረፍት የምታጡት? ምክንያቱም ገንዘብ እንጀራ ላይ አይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ እያለ ጌታ ይጠይቃል። ወንድሞቼና እህቶቼ አንድን የተራበ ሕፃን የሚያስፈልገው ጡጦ ሲሆን፣ የሚያስፈልገው ወተት ሲሆን፣ ነገር ግን የሆነ አሻንጉሊት ገዝታችሁ ብትሰጡት ለዚህ ለተራበ ሕፃን አሻንጉሊቱ ምን ይፈይድለታል? ምናልባት ለጊዜው ዝም ይል ይሆናል እንጂ የውስጠኛውን ረሃቡን አያስታግሰውም። ብዙ ነገሮቻችን ወገኖቼ በእግዚአብሔር እጅ ላላችሁ ሰዎች እናገራለሁ። ብዙ ተጨማሪ የሚመጡ ነገሮችን እኛን ዝም ለማሰኘት እንጂ ለሕይወታችን የሚጠቅም አይደለም። ለሕይወታችን የሚጠቅም ትልቁ ነገር ክርስቶስ ኢየሱስ ሰጥቶናል። እናንተ የተባረካችሁ ናችሁ። የሚመጣልህ ነገር ከክርስቶስ ኢየሱስ በላይ እርካታ አይሰጥህም። የምታገኘው ነገር ወንድሜ ለነፍስህ ረፍት አይደለም። ለስጋ ሊጠቅም ይችላል። አዎን ያስፈልገናል። ቤት አያስፈልግም እያልኳችሁ አይደለም። ንብረት አያስፈልግም እያልኳችሁ አይደለም። ትረዱኛላችሁ የእግዚአብሔር ሰዎች። ነገር ግን እውነተኛ እርካታ ርፍ ብላችሁ እንድትኖሩ የሚያደርጋችሁ ከክርስቶስ ጋር ያላችሁ ህብረት የጠበቀ ሲሆን ነው። በመንፈስ ቅዱስ የተጠበቀ ሲሆን፣ መንፈስ ቅዱስ ስትሞሉ፣ በመንፈስ ቅዱስ ስትረኩ ያረፋችሁ ትሆናላችሁ ወንድሞቼ። ሌላው ነገር በአጠቃላይ
አያሳርፍም። ይጠቅማል እንጂ አያሳርፍም። የሚያሳርፈው ኢየሱስ ብቻ ነው። ለምንድን ነው እንደዚህ የምትናገረው ልትሉኝ ትችላላችሁ። ብዙ አማኞች የሚያሳርፋቸው መስሏቸው በብዙ ዓለማዊ ነገሮች ጊዜያቸውን ሲያሳልፉ የሚታይበት ዘመን ነው። ብዙ ነገራችንን የሚፈጀው የሥጋዊ የሆነ ነገር ነው። ጊዜያችንን የሚወስድበት አብዛኛው እሱ ነው። ሙሉ ጊዜያችንን ሁሉ ሰጥተን የምንደክምበት ድካም እሱ ነው። አብዛኛው እሱ ነው። እስቲ ራሳችሁን ጠይቁት። ለጌታ በቀን ውስጥ ስንት ሰዓት ነው የምትሰጡት? ለጌታ ጊዜ አላችሁ ሆይ? ወንድሞቼና እህቶቼ ለስራችሁ ጊዜ አለ፣ ለጓደኞቻችሁ ጊዜ አላችሁ፣ ለልዩ ልዩ ማህበራዊ ኑሮ ጊዜ አላችሁ። ግን ከመንፈስ ቅዱስ ጋር ስንት ሰዓት ታሳልፋላችሁ? ምን ያህል ጊዜ አላችሁ? መንገድ ላይ ታስቡታላችሁ፣ ስትቀመጡ ታስቡታላችሁ፣ ስትሄዱ ታስቡታላችሁ። ምክንያቱም ኑ ረፍት ልስጣችሁ እያለ የሚጠራው እሱ ነው። አሜን ትላላችሁ? የምትፈልጉት ነገር ሁሉ ሊያሳርፍ የሚችል ነገር አይደለም። ሊያሳርፍ የሚችለው ግን እውነተኛ እረፍት እርሱ ጋር አለ። ለዚህ ነው ኑ እያለ የሚጠራው። እና የዓለም ነገር ሁሉ የውሸት እርካታ ነው ወንድሞቼ። አንድ ታዋቂ የሀገራችን ሀብታም በጣም ታዋቂ ነው። ከሌ ብላችሁ ታውቁታላችሁ። ከአንድም ሁለት ፋብሪካ ያለው ሰው ነው። ሰርግ ቤት ተጠራና ቀን ሙሉ ሲጨፍሩ አለ። ደስ ለመሰኘት ፈለገና ደስታውን ማግኘት የሚችልበትን መንገድ ሁሉ ፈለገ። ማታ ጓደኞቹ ተበተኑ። በዙሪያ ያሉት በአጠቃላይ ሄዱ። እሱ ብቻ ቀረ። ሲያይ ሀብትም እርካታ የለውም፣ ገንዘብም እርካታ የለውም። ቤት አለው፣ መኪኖች አሉት፣ ምንም ነገር ለዚህ ነው እንዴ ይሄናል ዘመን የደከምኩበት አለና ታውቃላችሁ። ሁሉ ነገር ቀለለበት፣ ሁሉ ነገር ባዶ ሆነ። ከዛ በኋላ ሽጉጡን አውጥቶ ራሱን ገደለ። ምክንያቱም እረፍት አልሰጠውም። የእረፍት ጌታ ኢየሱስ ብቻ ነው። አሜን። ገንዘብ ቢኖራችሁ ጥሩ ነው። ገንዘባችሁ ግን ከኢየሱስ ጋር ያምርበታል። ሀብት ቢኖራችሁ ጥሩ ነው። ሀብታም መሆናችሁ ከኢየሱስ ጋር ሲሆን ነው ትክክለኛ እረፍት ያለው። ባለ ሰራተኞች ብትሆኑ ጥሩ ነው። ምክንያቱም ሰው እንደ ሰው ከኛ የሚፈልገውን እናደርጋለን፣ የተቀረውን እግዚአብሔር ይሰራል። ሀብታም መሆናችን ጥሩ ነው። ነገር ግን ሀብት ከኢየሱስ ጋር ነው የሚሆነው። አሜን። አንዳንድ ሰዎች ሀብት ሲያገኙ ባለጸጎች ሲሆኑ ጸሎት ይተዋሉ፣ አገልግሎት ይተዋሉ፣ ወደ ቤተ ክርስቲያን መምጣት ይተዋሉ። አንዲት እህት ነበረች፣ በጣም የምትተጋ፣ በጣም የምታገለግል፣ ከሰው ሁሉ በፊት ነው የምትመጣው። በጸሎት ትተጋለች፣ በአገልግሎት ትተጋለች፣ በጣም ትተጋለች። እግዚአብሔር ይባርካል አይደል? ትዳር ሰጣት። ጥሩ ትዳር ሲሰጣት አገልግሎቷን አቆመች። እናንተ እህተከሌ ምን ሆነሽ ነው አገልግሎትሽን አቆምሽ ሲሏት፣ አይመቸኝም ቢዚ ሆኛለሁ አለች። ወንድሞቼ ምን እስከሚሰጣችሁ ድረስ ነው ቤተ ክርስቲያን የምትመጡት? የትኛውን ጥያቄ እስከሚመልስላችሁ ድረስ ነው ወደ ቤተ ክርስቲያን የምትመጡት? ጸሎት የምትሉት፣ አገልግሎት የምትሉት ምን እስከሚሟላላችሁ ድረስ ነው? ከአንድ ወደ ሁለት ስራ ስታገኙ ታቆማላችሁ አገልግሎታችሁን። ሱቅ ስትከፍቱ ቢዚ ትሆናላችሁ። ለአገልግሎት ጊዜ የላችሁም። ለጸሎት ጊዜ የላችሁም። ለህብረት ጊዜ የላችሁም። የእግዚአብሔር ሰዎች እንደዛ ከሆነ በትክክል ከኢየሱስ ጋር አልተገናኛችሁም። እርሱ አይለወጥም። አንዳንድ ሰዎች መሰረቱ ላይ ስላልተመሰረቱ ጎርፍ ይወስዳቸዋል። በነገራችን ችግር ብቻ አይደለም ጎርፍ፣ ሀብትም ጎርፍ ነው። ብልጽግናም ጎርፍ ነው። በአለቱ ላይ ካልቆምክ ነቅሎ ይዞ ሄዳል። ስለዚህ እንዳይነቅልህ ና ተተከል እያለህ ነው። በጌታ በኢየሱስ ኑና ተተከሉ። እግዚአብሔር የማታስተዳድሩትን ብልጽግና አይሰጣችሁም። ልንገራችሁ፣ እውነቱን ልንገራችሁ፣ የምታስተዳድረው ነው እንጂ የሚገልህን ነገር እግዚአብሔር አይሰጥህም። እንድታስተዳድረው ከፈለክ ና
በመሰረቱ ላይ ቁም። እግዚአብሔር የበረከት ችግር የለበትም። እግዚአብሔር የባለጸጎች ሁሉ ባለጸጋ ነው። ንጥጥ ያለ ባለጸጋ ነው የኔ አባት። ክብር ለኢየሱስ ይሁን። ምንም አይጎለውም። ተበድሮ አይሰጥም። ሲሰጥ ከራሱ ይሰጣል። እንደ ብልጽግናው መጠን ይሰጣል። ምንም ባለጸጋ ብትሆን ለሕፃን ልጅ መኪና ትገዛለታለህ? ለምን ደግሞ አትገዛላት ሲል አትጠቀምበት፣ አታስተዳድረውም። ከመኪናው ይልቅ የሚፈልግህ አንተን ነው። እደግለት በሉት አጠገባችሁ ላለው ሰው። ሌላው ነገር አያረካም። የሚያረካን ይመስለናል እንጂ አያረካም። ወንድሞቼ እና እህቶቼ ሁሉ ነገር ይሰለቻል። አንድ ወንድማ እና ሾፌር ነው፣ ሹፍርና ነው የሚሰራው። ምንድነው የሚሰለችህ አልኩት። ብዙዎቻችን መኪና መንዳት እንፈልጋለን አይደል? ምንድነው የሚሰለችህ ሲል መንዳት አለኝ። መንዳትም ይሰለቻል። ሲሰለች ሾፌር ትፈልጋለህ፣ የሚነዳልህን ትፈልጋለህ። የማይሰለች ከሰማይ የሚመጣ ብቻ ነው። አሜን። እረ በኢየሱስም ከሰማይ በሚመጣ ልባችሁ የሞላ ይሁን። የሚያሳርፋችሁ በኢየሱስም ቤታችሁን ይሙላ። የሚያሳርፋችሁ በኢየሱስም ትዳራችሁን ይሙላ። ነብዩ የሚናገረው ያንን ነው። ገንዘብ እንጀራ ላይ አይደለ? የድካማችሁ ዋጋ ለማያጠግብ ነገር ለምንድን ነው የምትመዝኑት? ለድካማችሁ ዋጋ የሚሆን እኮ አይደለም ገንዘብ። አያጠግባችሁም፣ እርካታ አያኖራችሁም። የጠገበ ይረካል አይደል? ይቀመጣል አይደል? አያጠግባችሁም። ለምን ትመዝናላችሁ? ዓለም በምትሰጣችሁ ነገር እርካታ የለም። እርካታ ኢየሱስ ነው። አሜን ትላላችሁ? መክብብ ምዕራፍ 2 ከ10 እስከ 11 እንደዚህ ይላል። መክብብ የጻፈው ጠቢቡ ሰለሞን ነው። ጠቢቡ ሰለሞን ደግሞ ከእሱ ከሴት የተወለደ ሁሉ እንደርሱ ያለ ባለጸጋ አልነበረ። ወርቅና ብር በቤቱ እንደ ድንጋይ ነበር ይላል። እንዲህ ይላል፣ ዓይኖቼን ከፈለጉት ሁሉ አልከለከልኳቸው። የሚገርም ነገር። ልቤን በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራቅኩትም። ከድካሜም ሁሉ ይህ ዕድል ፈንታዬ ሆነ። እጄ የሰራቻችን ስራዬን ሁሉ የደከምኩበትን ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ ነፋስንም እንደመከተል ነበር፣ ከፀሐይ በታች ትርፍ አልነበረም። የሚገርም ሰው። ነፍሴ የፈለገውን ሁሉ ሰጥቼዋለሁ፣ ያልሞከርኩት ነገር። በጣም የሚገርማችሁ ይሄ ሰው እኮ ከብልጥግናም አልፎ እብደትን ሞክሯል። እስቲ እብደት ምን ይመስላል ልበድ ብሎ አይቶታል። እብደትንም ሞክሯል። ሞክሬ ያለው ስላለ ነው እሱ። ግን ሁሉ ነገር ከንቱ ነበር፣ የከንቱ ከንቱ። ከፀሐይ በታች ሌላ ትርፍ የለም። ጌታ ኢየሱስ ደግሞ ሲያስተምር በሉቃስ 12:15 ላይ እንደዚህ ይላል፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አለና። ምክንያቱም የሰው ሕይወት በገንዘቡ፣ በሀብቱ፣ በብልጽግናው፣ በዝናው፣ በስልጣኑ ብዛት አይደለም። ሁልጊዜ ምን ጥማት እንዳለኝ ታውቃላችሁ? አዎ የእግዚአብሔር ሕዝብ የሰውን እጅ ከመጠበቅ ራሱ ችሎ ቢኖር በጣም ደስ ይላል። እግዚአብሔር ድሃ ነው ከሚባል ባለጸጋ ነው ቢባል በጣም ደስ ይላል። የሰውን እጅ ከመጠበቅ እግዚአብሔር ያድናችሁ። በኢየሱስም በሰው እጅ ላይ እግዚአብሔር አይጣላችሁ። ነገር ግን ከምንም ነገር በላይ ለእግዚአብሔር ሕዝብ የምናፍቀው ምን እንደሆነ ታውቃላችሁ? ፍጹም ከመንፈስ ቅዱስ ጋር ተሳስሮ መንፈሳዊ መሆኑን ነው ምናፍቀው። ከሰማይ ጋር የተጣበቀ እንዲሆን ነው ናፍቆቴ። በጌታ በኢየሱስም ከሰማይ ጋር ተጣበቁ። ከሰማይ ጋር ህብረት ያለው ከሰማይ ጋር የተጣበቀው በሚመጣውም በሚሄደውም ነገር፣ በሚመጣውም ብዙ አይደሰትም፣ በሚሄደውም ነገር አያዝንም። ወንድሞቼ እሱ ዓላማው ሰማይ፣ ዓላማው የሚመጣ መድኃኒትን እየጠበቀ ነው የሚኖረው። ነፍሱ ረክታለች። ሌላ የሚያረካትን ነገር አትፈልግም። እግዚአብሔር ቃል ሲናገር ምሳሌ ላይ የረካ ይረካል ይላል። በጌታ ከረካችሁ ረክታችሁ ትቀራላችሁ። አሜን
እንኳን አንተ እኮ እውጭ ያሉት እኮ በጣም ባለጸጎች አሉ አይደል እንዴ? አንተ በክርስቶስ ኢየሱስ የዳንክ የእግዚአብሔር ልጅ ሆንክ፣ መንፈስ ቅዱስ የሚኖርብህ እግዚአብሔር ዘላለማዊ ሕይወትን የሰጠህ እጅ ያልሰራው በሰው ልብ ያልታሰበ አይን ያላየውን ስፍራ የተዘጋጀልህ ሰው እንኳን በዚህ ቀርቶ በሰማይ እኮ ተዘጋጅቶልሃል። ይሄ አስደንቅም። ነገር ግን ነፍሳችሁ ከእግዚአብሔር ጋር የታሰረ ይሁን። ከታሰረ አትደነቅም። ቢመጣም አስደነቅም፣ ቢሄድም ደግሞ ያናህል ልብህ አይወድቅም። ምክንያቱም ለምን እንደምትኖር ታውቀዋለህ። የእግዚአብሔር ቃል ሲል ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በምን ይኖራል? በእምነት ይኖራል። ወደ ኋላ በሚያፈገፍግ ነፍሴ በእርሱ ምን አይላት? ደስ አይላት። የሚኖረው በእምነት ነው። የሚጠብቀው ያለ የሚመጣ የምንጠብቅ ሰዎች የሆነ በምድር የሚሆነው ነገር ይመጣል በየገና ነው። ይምጣ፣ ምንም ችግር የለውም። ግን ከዛ በላይ የምጠብቀው አለ። በኢየሱስ ስም ከዛ በላይ የምትጠብቁት አላችሁ። ከዛ በላይ የምትጠብቂው አለሽ እህቴ። ከዛ በላይ የሚመጣ መድኃኒት አለ። ሙሽሪት የሙሽራ ልብሷን ለብሳ ቬሎዋን ለብሳ የሚወስዳት እየተጠባበቀች ያለ በሆነ ነገር ታስራ አትቀመጥም። እግረ መንገዷን የሆነ ነገር ልትሰራ ትችላለች። እግረ መንገዷን የሆነ ነገር ልታረግ ትችላለች። ነገር ግን ለመሄድ ተዘጋጅታ ነው። ዛማድ ቤት ውስጥ የሆነ ነገር ስትሰራ በጥላሸት መካከል አትገኝም። ጸርታ ትጠብቀዋለች። እናንተ ወገኖቼ የሚያረካን ጌታ ልባችን ውስጥ አለ። አጠገብ ያለውን ሰው እንዳንተ የረካ ሰው የለም በሉት። እዚህ በደንብ አድርጋችሁ ነገር እንዳንተ የረካ ሰው የለም በሉት። ክብር ለኢየሱስ ይሁን። አርክቶናል። ጌታ በሰጠን ነገር ረክተናል። ያልረካችሁ ካላችሁ ደግሞ ወደ ጌታ ጠጋ በሉ። የእርካታ ምንጭ እሱ ነው። ለምንድን ነው የምትመዝኑት አለ። ገንዘብም እኮ አያረካም፣ ሀብትም እኮ አያረካም፣ ንብረትም እኮ አያረካም፣ ስልጣንም እኮ አያረካም፣ ታዋቂነትም እኮ አያረካም። ለምን ትመዝናላችሁ? የእርካታ ዋናው ምንጭ ኢየሱስ ነው። ልባችሁ ከመሬት ይነሳ። ሌላው ነፍሳችን በማያረካ ነገር አመታትን አትፍጁ ወገኖች፣ አመታትን አልጨርሱ። እኔ የሚባርክ ጌታ ነው ያለኝ። የጥያቄ ሁሉ መልስ ጌታ ነው። የእረፍት ሁሉ ምንጭ ጌታ ነው። መድኃኒት የሆነ ጌታ ነው። ቁጥር 3 ላይ እንደዚህ ይላል፣ ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችይቱን የዳዊት ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ ይላል። ወደ እኔ ኑ፣ ነፍሳችሁም በሕይወት ትኖራለች። እግዚአብሔር ውሃን ብቻ እግዚአብሔር ሕይወትን ይሰጣል እያለ እግዚአብሔር ስም የተመሰገነ ይሁን። ይህንን የሚያመለክተው በክርስቶስ ኢየሱስን ያገኘነውን አዲስ ሕይወት ነው። እግዚአብሔር ስም ብሩክ ይሁን። አንድ ዕዳ ያለበት ሰው የበዛበት ሰው ክፍያውን ሊከፍል ባይችል አንድ ባለጠጋ መጥቶ ሙሉ ዕዳውን ቢከፍልለት ነፃ ይሆናል። እኔና እናንተም እንደዚሁ ነፃ ይሆነው። ነገር ግን ነፃ ሆነን አልተወንም። ሜዳ ላይ የሚቀጥለውን ጉዟችሁን እናንተ ተጓዙ፣ ከአሁን በኋላ ከፍዬላችኋለሁ፣ ነፃ ናችሁ ብሎ ሜዳ ላይ ትቶን አልቀረም። ይዞን ወደ ቤቱ አስገባል። ልጅ አደረገን። ክብር ለኢየሱስ ይሁን። የሚቀጥለው የሕይወት ዘመናችንን እግዚአብሔር እርሱ ኃላፊነትን ወሰደ። መኖሪያችን ሆነልን። የጌታ ስም የተመሰገነ ይሁን። ኃጢአትን ብቻ አንጽቶ አልተወንም ወገኖቼ። ከበደል ብቻ አንጽቶ አልተወንም። ለሚቀጥለው ዘመናችን ለመኖር ዋስትና ገባልን። እሸከማችኋለሁ አለ የእግዚአብሔር ቃል ሲናገር። እስከ ሽምግልና እስከ ሽበት እኔ ነኝ፣ እስከ ሽምግልናም እሸከማችኋለሁ አለ። የማይደክም የእግዚአብሔር እጅ ላይ አሳረፋችሁ። ሙሴ እስራኤልን ተለይቶ ሊሞት አካባቢ እንደዚህ አላቸው፣ ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እሱ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። መኖሪያህም የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው። በየትኛውም ክልልና አካባቢ ብትሄድ መኖሪያ የዘላለም አምላክ ስለሆነ የዘላለም አምላክ በሚያኖርህ መኖር አይነት መኖር ትችላለህ። እግዚአብሔር አይለወጥም።
ሐሳቡን አይቀይርም። የሆነ ቦታ ስለሄድክ ሐሳቡን አይቀይርም። በዛም ቦታ የሚያኖርህ እግዚአብሔር ነው። እዚህም ቦታ የሚያኖርህ እግዚአብሔር ነው። ገጠርም ብትኖር የሚያኖርህ እግዚአብሔር ነው። ላንተ መኖሪያ የዘላለም አምላክ ነው። በጌታ አማካይነት ከእግዚአብሔር ጋር ከታረክበት ጀምሮ እርሱ ላንተ ኃላፊነት ወስዷል። ሊያኖርህ ኃላፊነት ወስዷል። ሊፈውስህ ኃላፊነት ወስዷል። ሊባርክህ ኃላፊነት ወስዷል። የእግዚአብሔር ስም የተመሰገነ ይሁን። ነገር ግን ፊታችን ወደ በረከቱ ሳይሆን ፊታችን ወደሚባርከው እንመልስ። ዓይንህን በሚባርከው ጌታ ላይ አድርገው። ዓይንህን በሚፈውሰው ጌታ ላይ አድርግ። ፈውስን አታሳድ። ማሳደድ ያለብህ ጌታ ነው። በረከትን አታሳድ። የሚባርከው ጌታ ላይ ዓይኖች ይሁን። እግዚአብሔር ስም የተመሰገነ ይሁን። በየትኛውም ስፍራ ላይ እግዚአብሔር ይባርካል። እግዚአብሔር ሕዝቦች እግዚአብሔር ስም የተመሰገነ ይሁን። የተባረክን ሰዎች ነን። እግዚአብሔር ፍጹም ነፃ ያደረገን ሰዎች ነን። የጌታ ስም የተመሰገነ ይሁን። እግዚአብሔር ቃል በዕብራውያን 8 ቁጥር 6 ላይ እንደዚህ ይላል፣ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ዳግመኛ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። ኪዳኑ የሚሻል ኪዳን፣ የመጀመሪያው ነቀፋ ተገኝቶበታል። አሁን ግን የሚሻል ኪዳን ውስጥ እኔና እናንተ የገባነው ወደሚሻል ኪዳን ውስጥ ነው የገባነው። ስለዚህ በኪዳን የምንኖር ሰዎች ነን። መጨረሻው ቁጥር 4 እና 5 ላይ እንደዚህ ይላል፣ እነሆ ለአሕዛብ ምስክር ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤልን ቅዱስ አክብረዋልና ስለ አምላክህ ስለ እግዚአብሔር የማያውቁ ሕዝብ ወደ አንተ ይሮጣሉ ብሎ ይናገራል። ክብር ለኢየሱስ ይሁን። እንግዲህ የእግዚአብሔርን እቅድ የሚናገረው እግዚአብሔር ባርኮ፣ እግዚአብሔር ተጣርቶ፣ እግዚአብሔር አርክቶ ካረካ በኋላ እቅዱን ሲናገር ምንድን ነው የሚለው? የማታውቀውን ሕዝብም ታደርጋለህ፣ ትጠራለህ። የእግዚአብሔር እቅድ ወገኖቼ በእስራኤል ላይ እንደነበረ ሁሉ አሁን ደግሞ በቤተ ክርስቲያን ላይ ነው። እቅዱ ምንድን ነው? ወንጌልን ለአሕዛብ ይዘን መድረስ ነው። ፀሐይ ወጥቶልሃል። ፀሐይ ሲወጣ ለአንድ ሰው ብቻ አይወጣም፣ በዙሪያ ላሉት ነው የሚወጣው። የጽድቅ ፀሐይ ወጥቶልናል እኔና እናንተ። ጌታ ስም የተመሰገነ ይሁን። ስለዚህ የወጣልን ፀሐይ ያገኘነውን ጸጋ ለሌሎች ደግሞ ለማካፈል ምን አለብን መሰላችሁ? አደራ አለብን። ኃላፊነት አለብን። አጠገብ ያለውን ሰው ኃላፊነት አለብህ በሉት። በደንብ አድርጋችሁ ስሙኝ የእግዚአብሔር ሕዝቦች። ወንጌል ላልደረሰ ሰው ወንጌል የመናገር ኃላፊነት አለባችሁ። እግዚአብሔር በዚህ መጠን ሲባርከን፣ በዚህ መጠን እግዚአብሔር ወደ ሕይወታችን ሲመጣ፣ በዚህ መጠን ሲያረካን፣ በዚህ መጠን ወገኖቼ ስለኔና ስለናንተ ለምንኖረው ለጤንነታችን ለጥበቃችን እግዚአብሔር ዋስትና ሲወስድልን ምክንያቱ ምንድነው? የሚቀረው ደግሞ ሲል ወንጌልን ለአሕዛብ ሁሉ ማድረስ ነው። ጌታ ኢየሱስ ክርስቶስ ተለይቷቸው ሊሄድ አይደለም። ከትንሣኤው በኋላ ተገለጠና እንደዚህ ያለ፣ እንግዲህ ስልጣን ሁሉ በሰማይና በምድር ምን አደረገኝ? ተሰጠኝ። እና ስልጣንን ተሰጠኝ። ታዲያ ምን ይደረግ? እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዝሙር አድርጓቸው፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ። የምትኖረው ለዛ ነው። ወንጌል ለመናገር ወንጌላዊ መሆን የለብህም። ወንጌል ለመናገር የተደረገልህን ብቻ ማወቅ ነው። እናቶቻችሁን የምትወዱ እስቲ ወንድሞቻችሁን የምትወዱ ዋው ጌታ ስሙ የተባረከ። ያልዳኑ እናቶች ያሏችሁ፣ ያልዳኑ ወንድሞች ያላችሁ፣ ስንቶቻችሁ ለወንድሞቻችሁ ታስባላችሁ፣ ትጸልያላችሁ? እያሰባችሁ ነው፣ እየጸለያችሁ። ሞት እኮ የሚባል ነገር አለ፣ ነገ መጥቶ ቢወስዳቸው። ስንቶቻችሁ ለእህቶቻችሁ ትጸልያላችሁ? ለእህቶቻችሁ ወንጌልን ሄዳችሁ ትናገራላችሁ? የምትኖርበት ዓላማ እኮ ለዚህ ነው። መንፈሱን እኮ የሚሰጥ ለዚህ ነው። ጸጋን የሰጠህ እኮ ለዚህ ነው። ማታውቀውን ሕዝብ ምን ታደርጋለህ? ትጠራለህ። መጥራት ያንተ ኃላፊነት ነው። ማዳን የእግዚአብሔር ነው። አንተ ታምነህ ጥራ፣ የሚያድን እግዚአብሔር ነው። መንገድ ላይ እኮ አንዳንድ ጊዜ ወንጌል ስርጭት በምንሰራበት ጊዜ አማኞች ሆነው እንደማንተዋወቅ ሰው እኮ የሚያልፉ ሰዎች አሉ። ስለኛ እነሱ ያፍራሉ። የምትኖርበት እኮ ዓላማ ነው። እግዚአብሔር ዘመዶቻችሁን በኢየሱስ አሳልፎ ይስጣችሁ። እግዚአብሔር ጎረቤቶቻችሁን በኢየሱስ አሳልፎ ይስጣችሁ። ነገር ፈልጉና ስለ ኢየሱስ አውሩ። አሜን። ዝም ብለህ ነገር ፈልገህ ስለ ኢየሱስ ንገር። መጣራት ነገር ፈልገህ
ነገሮችን ሁሉ ወደ ምን አምጣ መሰለ? መንገዶች ሁሉ ወደ ሮም ይወስዳሉ ተብሎ እንደሚሉ ሰዎች አልተጻፈም። በነገራችን ላይ እንደሚሉ ሰዎች ነገሮች ሁሉ ወደ ኢየሱስ አድሩ። አሜን በለኝ። የአንተ ኃላፊነት ነው፣ የአንቺ ኃላፊነት ነው። እና ትጠራለህ ተብለሃል። በምትጠራበት ጊዜ አንደኛ የእግዚአብሔር ጸጋ ይበዛልሃል። ለሚሰሩ ሰዎች የእግዚአብሔር ጸጋ ይበዛላቸው። የጌታ ስም የተመሰገነ ይሁን። አንዳንድ ሰው አልቅት ይመስል ባርከኝ 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 ባርከኝ። ጥሩ ነው፣ ይባርክህ። በኢየሱስ ስም ደግማችሁ ተባረኩ። ነገር ግን ዋናው ዓላማ ወንጌል ነው። ዋናው ዓላማ ወንጌል ነው። በቤተ ክርስቲያናችን የወንጌል ስርጭት አገልግሎት አለ። በቤተ ክርስቲያናችን የሚሽነሪ አገልግሎት አለ። ክፍለ ሀገር አንድ ሚሽን እያሰማራች ነው ቤተ ክርስቲያን። ግን ከዚህ ከሚሽነሪ አገልግሎት ጋር የቆሙ የተወሰኑ ጥቂት ሰዎች ናቸው። ለምን? የሁላችንም እኮ አገልግሎት ነው የሚሽነሪ አገልግሎት። የወንጌል ስርጭት አገልግሎት እኮ የሁላችንም አገልግሎት ነው። የግድ ተመዝገቡ እያልኳችሁ ግን አይደለም። ግን ልባችሁ በኢየሱስ ስም በዚህ ይቀጣጠል። አሜን ትላላችሁ? እንግዲህ እግዚአብሔር ለማዳን የተነሳበት ዘመን ነው። ጸጋ የጎደለው ቢኖር ኑ ብሎ የተጣራ ጌታ አለ። ጸጋን ይሰጣል። ጌታ ስም የተመሰገነ ይሁን። ልባችሁ ከምድር ጋር አይጣበቅ፣ አይኖቻችሁ ሁል ጊዜ ወደ ሰማይ ሆኑ። የተቀረ ሁሉ ይመጣል። ለዚህ ነው ስለምን ተጨነቃችሁ አለ። ነፍስ ከመብል ሰውነትም ከልብስ እኮ ይበልጣል አለ። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም። የምድርን አበቦች ተመልከቷቸው፣ አይፈትሉም። ንጉሥ ሰለሞን እንኳን በዘመኑ እንደነርሱ አላጌጠም። እንግዲህ ዛሬ ታይቶ ነገ ወደ እቶን እሳት የሚጣለውን እንደዚህ የሚያለብስ ከሆነ እናንተማ እንዴት አትበልጡም? አስቀድማችሁ የእግዚአብሔር መንግስቱን ጽድቁን ፈልጉ። የተቀረው የተቀረው ታዲያ በዚህ ዘመን እኮ የተገለበጠ ይመስለኛል። የተቀረውን ታሳድዳላችሁ የተባለ ይመስለኛል። የተቀረ ይጨመርልሃል ነው የተባለው። ክብር ለኢየሱስ ይሁን። አሜን ትላላችሁ? ስለዚህ ሞተሩ ከፊት ተጎታች ከኋላ ሲሆን ነው መንገድ የሚካሄደው። ተጎታችሁን ወደፊት አታርጉት፣ ሞተሩን ወደ ኋላ አታርጉት። ሞተሩ ጽድቁን መፈለግ ነው። ሞተሩ ቅድስናውን መፈለግ ነው። እግዚአብሔር ስም የተመሰገነ ይሁን። እሱን ስትፈልግ የሚጎተተው በሙሉ ተጎትቶ ይመጣልሃል። ለምንድን ነው የሚጎተተውን የምታሳድደው? የእግዚአብሔር ቃል ሲናገር ምሳሌ ላይ በጣም ብርን አትፈልገው ይልና ብር በፈለካ ጊዜ ክንፍ አውጥታ ትበራለች ይላል። ንስር ነው የምትሆነው አንተ ስታሳድዳት፣ እሷ ስትበር ዘመን ሁሉ እንደዚህ ትጮህ። ስለዚህ ምን ታደርጋለህ? ፊትህን ወደ ጌታ ትመልስና ጽድቁን መንግስቱን ትፈልጋለህ። የተቀረው ተጎታችሁ ምን ያደርጋል? ተጎትቶ ይመጣል። እግዚአብሔር ቃል ሳበኝ ይልና ካንተም በኋላ እንሮጣለን ይላል። የሚሳበው አንድ ነው፣ የሚሮጠው ብዙ ነው። አንተ በጌታ ከተሳብክ፣ አንተ እግዚአብሔር ወደሚፈልግ ነገር ከተሳብክ፣ ሌላው መሮጡ ግድ ነው። አትፈልገው፣ ግድ የለህም። እግዚአብሔር ታማኝ ነው፣ ለቃሉ ታማኝ፣ ግድ ነው፣ አትፈልገው። ስለዚህ ጽድቁን መንግስቱን ስትፈልግ ሌላው ይጨመራል። ተጨማሪውን ለማሳደድ ጊዜህን አትፍጅ፣ ዘመንህን አትፍጅ፣ እድሜህን አትፍጅ፣ ጉልበትህን አትፍጅ። እንደዚህ አሳደህ ሳትደርስበት ስትቀር እንደዚህ ትላለህ። እነዚህ ጴንጤዎች ዝም ብለው ነው እኮ እንደዚህ የሚሉት። ልፋት ብቻ ትላለህ። ልፋት ብቻ ያንተ አካሄድ ነው እንጂ ጴንጤማ ትክክለኛ ነው። አሜን ትለኛለህ? ስለዚህ ወገኖቼ እግዚአብሔር ምን ይላል መሰላሽ? ኑ እያለ ይጣራል። ዛሬ የደከማችሁ ያላችሁ፣ ነፍሳችሁ ያረካች ያላችሁ፣ እረፍት ያላገኛችሁ ያላችሁ፣ እኔ ይሄ ነገር ቢሞላልኝ እኮ በቃ ጥያቄ መልስ ተመልሷል የምትሉ አላችሁ። እሱ አይደለም ዋነኛው ነገር ወደሚጣራችሁ ጌታ መቅረብ ነው። የተቀረው ደግሞ ምን አረ? ስለዚህ ተጎታችሁ ወደፊት አታምጡት፣ ተጎታችሁ ወደ ኋላ ይቅር። ሞተሩ ወደፊት ይሁን። የሰማነውን ቃል ይባርክልን።